የአንድን ማህበረሰብ አጠቃላይ ማንነት ከመቅረጽ ጀምሮ የሀገርን ኢኮኖሚ ለማሳደግ ምርታማነትን ለመጨመርና የፈጠራ ስራዎችን በመስራት ድህነትን ለመቀነስ ከፍተኛ ሚና ይጫወታል። የኢትዮጵያ የትምህርት ታሪክ ከሃይማኖታዊና ከባህላዊ ትምህርት ተነስቶ ወደ ዘመናዊ የትምህርት ስርዓት የተሸጋገረ ረጅም ዓመት ታሪክ አለው። ኢትዮጵያ በታሪኳ ትምህርትን ለማስተማር ቀደምት ነች። ለምሳሌ በቤተ ክርስቲያን አካባቢ ልጆች ከህፃንነታቸው ጀምሮ የቄስ ትምህርት ቤት ይማራሉ። በቁርአን ውስጥም ስናየው ተመሳሳይ ነገር ነው ያለው። ኢትዮጵያ ኤጁኬሽናል ዶክትሪን ሊኖራት ይገባ የነበረው ዛሬ ሳይሆን ከድሮም ጀምሮ ሊኖራት ይገባ ነበር። በተለያየ የትምህርት አይዲዮሎጂ መመራት አልነበረባት። የሀገራችን የዘመናዊ ትምህርት ጉዞ እንደ መንግስታቱ የፖለቲካ ርዕዮተ ዓለም የተለያየ መልክ ነበረው። ወጥ የሆነ ካሪኩለምና ፖሊሲ እንዲሁም የትምህርት አዋጅ ባለመኖሩ የትምህርት ጥራት ጥያቄ ውስጥ የገባ ነበር። ስንከተል የነበረው ፖሊሲ የካሪኩለም ቀረጻ እና የአይዲዮሎጂ ጋር የተከተለ ስለነበረ ትምህርት በየጊዜው ችግር አጋጥሞታል። ይሄን ለማንሳት ለምሳሌ በኃይለ ሥላሴ ጊዜ የነበረው የትምህርት ካሪኩለም በአንድ ወቅት የፈረንሳይን የትምህርት ካሪኩለም ቅጂ ነበር፣ በአንድ ወቅት እንግሊዞችን። ደርግ ጊዜ የነበረው የትምህርት ካሪኩለም ከላይ እስከታች የሶሻሊዝም አይዲዮሎጂ ሲከተል የነበረ ትምህርት ነበረ። በኋላ እንደ ስርዓት ሆኖ የመጣው የኢህአዴግ ስርዓት ነው። ያን ጊዜ ትምህርት የሚከተለው የነበረው የአብዮታዊ ዲሞክራሲ አስተሳሰቦችን ነው ሲከተል የነበረው። ዋናው የኢትዮጵያ የትምህርት ስብራት የሚነሳው ወጥ የሆነ አይዲዮሎጂ ወይም የኤጁኬሽናል ዶክትሪን የሚባላል እሱ አልነበረም። ብቁ ምንላውን ስራ ፈጣሪ ዜጋ ምንላውን በሁሉም ነገር በስነ ምግባርም የታነጸ የሚላውን ከማፍራት አንፃር ብዙ ችግር ነበረበት። ችግሩ ከረጅም ጊዜ በኋላ ነው የታወቀው። እንደምታወቀው ረጅም ጊዜ ቆይተው ነው በዚህ በስርዓቱ የወጡ ልጆች በብዛት በተግባር ፈተና የወደቁበትን አግባብ እናያለን። ስርዓተ ትምህርቱ የበለጠ ዝም ብሎ በይዘት የታጨቀ የሚባለው ሙያን መስራት ያላረጋ ስራ ፈጣሪነትን፣ የስራ ተነሳሽነትን፣ የስራ ባህልን በሚያሳድግ መልኩ የተቀረጸ አልነበረም። እንደ ሀገር የገጠመውን የትምህርት ጥራት ችግር ለመፍታት ዘመናዊ አሰራርን ለመዘርጋት ባለፉት የለውጥ ዓመታት ሰፋፊና መሰረታዊ የሪፎርም ስራዎች ተሰርተዋል። ከለውጡ ማግስት ጀምሮ በአጠቃላይ የኢፌዴሪ መንግስት የትምህርት ስርዓት ስብራት እንደገጠመው ከግንዛቤ አስገብቶ ፍኖተ ካርታ አዘጋጅቷል። በዛ ፍኖተ ካርታም በዋናነት ለትምህርት ስርዓት ስብራቱ መንስኤዎች ተለይተዋል። ለነኛ መንስኤዎች ደግሞ የመፍትሄ እርምጃዎች ተቀምጧል። ለውጡ መጀመሪያ የጀመረው እዚህ ሀገር ላይ ያለው ስርዓተ ትምህርት ያው ትውልድ የሚገነባበት መንገድ ችግር አለው ነው ተብሎ የመጀመሪያ የተጀመረው ፍኖተ ካርታ ነው። የትምህርት ፍኖተ ካርታ በመቅረጽ ነበረ 2011 ላይ የተጀመረው። የማዕከላዊ ኢትዮጵያ ክልል ነሐሴ 17 ቀን 2015 ዓ.ም የቀድሞው የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ወይም ደቡብ ክልል ተከፋፍሎ በይፋ ከተመሰረቱት አዳዲስ ክልሎች አንዱ ነው። የማዕከላዊ ኢትዮጵያ ክልል ትምህርት ቢሮ ባወጣቸው ይፋዊ መረጃዎች መሰረት በክልሉ ከቅድመ አንደኛ እስከ ሁለተኛ ደረጃ ያሉ ከ2000 በላይ ትምህርት ቤቶች ውስጥ ከ1 ሚሊዮን በላይ ተማሪዎችን ለማስተማር ከ44000 በላይ መምህራን በቅድመ አንደኛ፣ በአንደኛና በሁለተኛ ደረጃ ተመድበው ይሰራሉ። ክልሉ በክልልነት ከተዋቀረ በኋላ እንደ ሀገር የገጠመውን የትምህርት ጥራት ችግር ለመፍታት ከሀገሪቱ የትምህርት ፖሊሲ ጋር የተጣጣሙና የክልሉን የትምህርት ዘርፍ ችግሮች ለመፍታት የሚያስችሉ የተለያዩ ጥናቶችን አካሂዷል። በጥናታችን በርካታ ችግሮችን ለይተናል። እነዛን ችግሮች ደግሞ በቅደም ተከተል እንደ አንገብጋቢነታቸውና ባለን አቅም ልክ ቅደም ተከተል አስይዘን እነኛን ችግሮች ለመፍታት ጥረት ጀምረናል ማለት ነው። በዛ ፍኖተ ካርታ መነሻ አዲስ የትምህርትና ስልጠና ፖሊሲ ተዘጋጅቷል። የስርዓተ ትምህርት ማሻሻያ ተደርጓል። እንዲሁም በኢትዮጵያ ታሪክ ለመጀመሪያ ጊዜ የትምህርት አዋጅ ተዘጋጅቷል።
የተሻሻለውን ፖሊሲ መነሻ አድርገን እንደ ክልላችን ደግሞ የትምህርት ጥራት ዝቅተኛ እንዲሆን የተማሪዎች ውጤት ዝቅተኛ ለመሆን መንስኤዎቹ ምንድናቸው የሚል ጥናት አካሂደናል ማለት ነው። የክልሉ ትምህርት ቢሮ እንደ ሀገር የተሻሻለውን የትምህርት ፖሊሲ መነሻ ያደረጉ በርካታ ስራዎችን ሰርቷል። ለአብነት የትምህርት ለትውልድ ኢኒሼቲቭ፣ አንድ ቅድመ አንደኛ ትምህርት ቤት በአንድ መንደር ኢኒሼቲቭ፣ የትምህርት ቤት አመራሮች ሪፎርም፣ የመምህራንና የትምህርት ቤት አመራሮች የአቅም ግንባታ፣ የትምህርት ቤት ምገባ ፕሮግራም ላይ በማተኮር ህብረተሰቡን አሳትፎ በመስራት በርካታ ለውጦችን ማስመዝገብ ችሏል። የማዕከላዊ ኢትዮጵያ ክልል እንደ ሀገር በትምህርት ጥራትና በተማሪዎች ውጤታማነት ላይ ያጋጠመውን ስብራት ለመጠገን ለትምህርት ጥራት ስብራትና ለተማሪዎች ውጤት ማሽቆልቆል መንስኤዎችን ጥናት አድርጎ መለየት ቻለ። ረዥም ጊዜ የነበረው ስርዓት በተለይም ከአመራር ብቃት፣ ተነሳሽነት፣ ቁርጠኝነት አንጻር ሰፊ ክፍተቶች ነበሩ። አብዛኛው ትምህርት ቤቶች ውጤት ያጡት ችግር ውስጥ የገቡት አንደኛው የትምህርት አመራር ችግር ያለበት ነው። ሁለተኛው መምህሩ በሚያስተምረው የትምህርት አይነት በቂ እውቀት የያዘ አይደለም። መረጣና ምልመላ የትምህርት ቤት አመራር ጤናማ አልነበረም። ሁለተኛ ዲግሪ ያላቸው የሰለጠኑ መምህራን እያሉ ግን ምደባ ሲሰጥ የነበረው በአንደኛ ዲግሪ ሃይስኩሎች ላይ፣ ሁለተኛ ደረጃ ትምህርት ቤቶች ላይ ምደባ እየተሰጠ ነበር። በእነዚህ ጥናቶች ከተለዩ ችግሮች መካከል በቂና ብቃት ያላቸው የትምህርት ቤት አመራሮችና መምህራን ያልመኖር መሆኑ በቀዳሚነት ተለየ። የትምህርት ጥራት የሚጀምረው ከአመራርና መምህሩ ነው በሚል እሳቤ የትምህርት ቤት አመራሮችና መምህራን ሪፎርም ተደረገ። ማዕከላዊ ኢትዮጵያ ክልል መንግስት በሪፎርሙ ካጠናቸው ክፍተቶች አንዱ የአመራር ስርዓት ነው። እነዚህን ችግሮች ለመሻገር መንግስት በራሱ አንደኛው ከፖሊሲ አንጻር አዲስ ፍኖተ ካርታ ቀርጾ ወደ ትግበራ ተገብቷል። መምህሩ ብቁ ባልሆነበት አዳዲስ ግኝቶች ሲመጡ ከዛ ጋር ኮፓፕ የሚያደርግበት እድል ጠባብ ስለሆነ እንደ ክልል ምንድነው የትምህርት ቤት አመራር ሪፎርም ተደርጓል። ትምህርት ቤት አመራሮች የትምህርት ቤት አመራር ዲሲፕሊን ይዘው ያለ መምራት ችግር የነበረበት ለቦታው ብቃትን መሰረት ባደረገ መንገድ አይመደቡም ነበር። የግልጸኝነት አልነበረውም አመዳደቡ። የተጠያቂነት አሰራር አልነበረውም። ይሄን ለማረም የሚያስችል የህግ ማዕቀፍ ተዘጋጅቶ የትምህርት ቤት አመራሮችን ያም ማለት ርዕሰ መምህራንና ሱፐርቫይዘሮችን ሪፎርም አድርገናል ማለት ነው። የማዕከላዊ ክልል መንግስት ባደረገው ሪፎርም መሰረትም የትምህርት ጥራትን ለማረጋገጥ የትምህርት ቤት አመራር ምደባ ብቃትን መሰረት ያደረገ እንዲሆን ተሰርቷል። በክልሉ ትምህርት ቤቶች በሰለጠኑና የተሻሉ የሙያ ብቃት ባላቸው የትምህርት ቤት አመራሮች እንዲመሩ ለማስቻል ሪፎርም በማድረግ ለ3720 የትምህርት ቤት አመራሮች በውድድር ምደባ ተደርጓል። በክልሉ የሰለጠነ የትምህርት ቤት አመራር ሽፋን ከ59.5 ወደ 87.3% ማድረስ ተችሏል። የሴት የትምህርት ቤት አመራር ሽፋን ከዚህ ቀደም ከነበረበት 5.7% አሁን ላይ ወደ 9.5% ማሳደግ ተችሏል። ትምህርት አመራሩ በውድድር ነው የገቡ። አንዱ ከውድድር ከገቡ ሰዎች አንዱ እኔ ነኝ። በዛው ልክ ኦልሬዲ አሁን የሁለተኛ ዓመቴ ነው 2017 ነው የገባው ተቋሙ ላይ። ከዛ መነሻ በውድድሩ ፍትሃዊ በሆነ መልክ ተደርጎ ነው ትምህርት ቤቱን ሊገባ የቻልኩት። በዛው ልክ ደግሞ ትምህርት ቤቱን ምክትሎችን በተመሳሳይ ተወዳድረው የገቡ ናቸው። ከሪፎርሙ በፊት በመምህርነት ነበረ የምሰራው። ሪፎርሙ ሲመጣ ስራው ላይ ለውጥ አመጣለሁ በሚል የነበረውን ክፍተት አስተካክላለሁ በሚል በራሴ ፍቃድ በራሴ ተነሳሽነት ወደዚህ እንትን ገብቼ ተወዳድሬ ፈተና ተፈትኜ አልፌ ነው ይህን ስራ ከጀመርኩ ዘንድሮ ሁለተኛ ዓመቴ ነው። በሪፎርም ነው ወደዚህ የመጣ ነው። ስንመጣ የተለያዩ ስብረቶች ነበር ትምህርት ቤት ላይ ሞር ወደ ተማሪዎች ውስጥ ስንገባ ገብተን ስናየው ከጥናት ጋር ከማንበብ እና ከማስላት ጋር ያለው ችግሮችም ነበሩ። ስናየው ውስጥ ገብተን ስናየው ያ ችግር ነበር። ከዚህ በኋላ አቅጣጫውን ለመቀየር ሞክረናል። እኛ በራሳችን አንዱ የፈታው ችግር
አመራር ምልመላ መረጣና ሚዳባ ስርዓቱ አቅምን ማዕከል ያደረገ ነው። ምክንያቱም በፊት የነበረው የአመራር ስርዓት ውጤታማ አይደለም። የአቅም ችግር ነበረው፣ የተነሳሽነት ችግር ነበረው። የምልመላ ሚዳባና መረጣ ስርዓቱ ጭምር ውጤታማ አልነበረም። ይህንን ችግር ቀርፏል። ፍኖተ ካርታው ከተገባ በኋላ ርዕሰ መምህራን ሪፎርም ወይም ርዕሰ መምህራን በፈተና አልፎ ተቋማትን መምራት እንዳለባቸው በጅምላ እከሌ ለዛ ተቋም በመል እንደ ስጦታ አይነት የነበሩ ምደባዎች ነበሩ። ያ ነገር እንዲቀር አንደኛው ርዕሰ መምህራን በደረጃ ሁለተኛ ደረጃ ላይ ማስተርስ ደረጃ ርዕሰ መምህራን እንዲገቡ፣ ሱፐርቫይዘሮች ማስተርስ ያላቸው እንዲገቡ፣ አንደኛ ደረጃ ርዕሰ መምህራን ደግሞ በዲግሪ እንዲያዝ በመሰረታዊነት እንደ ችግር ሆነ የነበሩ ነገሮች የተቀረፉበት ሁኔታ አለ ማለት ነው። በዚህ ሪፎርምም ለደረጃው የሚመጥን የትምህርት አመራር መመደብ አስችሎናል። ብቃት ያላቸውን የትምህርት አመራሮች መድበናል። እንዲሁም የተጠያቂነት ለአብነት ባለፉት ዓመታት ተማሪዎች ወደ ዩኒቨርሲቲ የሚገቡ ወደ ኮሌጅ የሚገቡ ተማሪዎች ቁጥር ዝቅተኛ ነው የነበረው፣ ግን ተጠያቂነት አልነበረም። ስለዚህ የተጠያቂነት አሰራርም ጭምር ዘርግተናል። በዚህም 3676 የትምህርት አመራሮችን አወዳድረን ግልጸኝነት ባለው ብቁ የትምህርት አመራር መመደብ ችለናል። በዚህም ለደረጃው የሚመጥን የትምህርት ቤት አመራር ሽፋን አሳድገናል። ለአብነት ከሪፎርሙ በፊት 59.5% የነበረ ሲሆን ሪፎርም ካካሄድን በኋላ 87.3% ለደረጃው የሚመጥን የትምህርት ቤት አመራር ሽፋን አሳድገናል ማለት ነው። እንዲሁም የሴት ትምህርት ቤት አመራሮች ሽፋንም ዝቅተኛ ነው የነበረው። ለአብነት ከሪፎርሙ በፊት 3.8% የነበረ ሲሆን ሪፎርም ካካሄድን በኋላ 9.5% ማድረስ ችለናል ማለት ነው። በክልሉ የትምህርት ጥራትን ለማረጋገጥ ሌላኛው ትኩረት የተሰጠው ብቁና በቂ መምህራን ማፍራት ነው። ብቁ መምህራንን ለማፍራት ተከታታይ የአቅም ግንባታ ስልጠና መስጠት ቁልፍ መሳሪያ ተደርጎ ይወሰዳል። ለትምህርት ጥራት መረጋገጥም ጉልህ አስተዋጽኦ ያበረክታል። በመምህራንና ትምህርት ቤት አመራሮች ዘንድ የሚስተዋለውን የብቃትና ተነሳሽነት ችግር በዘላቂነት ለመፍታት በርካታ የሪፎርም ስራዎች ተሰርተዋል። በክልሉ ከ2016 ዓ.ም ጀምሮ እስካሁን ባለው ጊዜ ውስጥ ለ44308 መምህራንና የትምህርት ቤት አመራሮች በተለያየ ርዕሰ ጉዳዮች አቅም ግንባታ ስልጠና መስጠት ተችሏል። የተለያዩ ዩኒቨርሲቲዎች ሄደናል። እንደኔ እንደ ፊዚክስ ዋቸሞ ዩኒቨርሲቲ ገብተን የክረምት አቅም ግንባታ ስልጠና ወሰድን። ተጨማሪም ሌሎችም የፈተና አዘገጃጀት፣ ተከታታይ ሙያ ማሻሻያ እነዚህ ስልጠናዎችን ወስደን ከድሮ የበለጠ ተነሳስተን ስራችን እንድንሰራ አድርጎኛል። እንደኔ በራሴ ሳብጀክት የተሻለ ውጤት ተማሪዎች እንዲያስመዘግቡ ድሮ ካለኝ እውቀት የበለጠ እንዲያሻሽሉ አድርጎኛል ስልጠናው ማለት ነው። እያንዳንዱ መምህር አሁን በክረምት መርሃ ግብር ላይ የፌዴራል ትምህርት ሚኒስቴርን በያዘው አቅጣጫ መምህራን ወደ 20 ምናምን ቀናትን ስልጠና ይወስዱና እዛው ላይሰንስ ተፈትነው ነው የሚመጡት። የሰለጠኑና የተፈተኑ መምህራንና እዚህ ጋር ደግሞ ሳይሰለጥኑ በሚያስተምሩ መምህራን ላይ ልዩነቶችን ማየት ችለናል። ተከታታይ ሙያ ማሻሻ ስልጠና ይባላል። የመምህራን ራሳቸው የሚያገለብጡበት ቀጥታ ሌሎች ቦታ ሳይሄዱ ባሉበት ተቋም ውስጥ ሆኖ በአደረጃጀት ተፈጥሮላቸው በሁለት ሲስተም ተከፍሎ መምህሩ ራሱ የሚያበቃበት ሙጁል የሚሰራበት ያ ሲስተም ላይ ሁለቴ ስልጠና የተሰጠበት ሁኔታ አለ። የመምህራን አቅምን ማሳደግ እጅግ በጣም አስፈላጊ ነው። መምህሩ ብቁ ከሆነ ነው የትምህርት ጥራትን ማረጋገጥ የሚቻለው፣ ብቁና ተወዳዳሪ ተማሪ ማፍራት የሚቻለው ማለት ነው እና በዚህም ዋና ዋናዎቹ በርካታ ስልጠና በክልላችን ለመምህራን ሰጥተናል። ያጫጭር ጊዜ ከ25000 በላይ የአንደኛና መካከለኛ ደረጃ መምህራንን አዲሱን ስርዓተ ትምህርት ከማስተዋወቅ ጀምሮ በተለያዩ ርዕሰ ጉዳዮች ላይ ስልጠና ሰጥተናል ማለት ነው። ስልጠና በተጓዳኝ ለመምህራን በስራ ላይ የሚያጋጥማቸውን የክህሎት ክፍተት ለመሙላት የተከታታይ ሙያ ማሻሻያ መርሃ ግብር
በትምህርት ቤቶች ተግባራዊ በማድረግ እርስ በርስ መማማር የሚያስችላቸው ምቹ ሁኔታ ተፈጥሯል። መምህሩ ሌክቸር ሜቶዱን ይጠቀማል። ተማሪዎችን ብዙም የሚያሳትፍ ነገር አልነበረም። በአሁኑ ግን የተለያዩ ስልጠናዎችን እየወሰድን ተማሪን ወደ አሳታፊ ትምህርት ስርዓት የሚመጡበትን ሁኔታ በየጊዜ ስልጠና ዞኑም ያዘጋጃል፣ ከተማ ትምህርት ጽሕፈት ቤት ያዘጋጃል። አልፎ አልፎ ትምህርት ቤቱም ደግሞ የራሱን የሆነ ስልጠና እየሰጠን ተማሪ አሳታፊ የሆነ የትምህርት ስርዓት እየሰጠን ነው ያለ ነው። በአዲሱ የተቀረጹ መጽሐፍቱ ሙሉ በሙሉ ተማሪ አብዛኛውን ስራ እንዲሰራ የሚያደርግ ነው። በተለይ ከፈጠራ ስራ ጋር ታይዞ እንደ ፊዚክስ ትምህርት አብዛኛው ተማሪ ከተግባር ጋር ታይዞ እንትን የሚሉ ስለሆነ መጽሐፉ ሙሉ በሙሉ ወዴት ነው የሚጋብዘው? ወደ ተግባር ነው። ከዛ ጋርም ታይዞ ተማሪ ፈጠራ ስራ እንዲሰሩ ጋብዘናል። ለምሳሌ እንደኔ ትምህርት በዚህ ዓመት 2 ፈጠራ ስራ ተሰርተዋል። ተማሪዎችም ሄዶ ተወዳድረዋል። አንድ ተማሪ መምህሩን ነው የሚመስለው እንጂ የመምህር አያያዝ ተማሪውን በአግባቡ መያዝ የሚችል ከሆነ የትምህርት ፍላጎት እንዲኖረው የሚያደርግ ኢንስፓየር የሚያደርግ ከሆነ በዛ ልክ ይሄዳል። መምህሩ ግን የሳብጀክት ማተሩን በደንብ የማይችል ኮንቴንቱን ይዘቱን በደንብ የማይችል ትክክለኛውን የጊዜውን ስነ ዘዴ ደግሞ ወይም ሜቶዶሎጂ ምን ለማስተማር ይሄን አፕላይ ካላረጋ ውጤት ሊመጣ አይችልም። ተማሪን በዚህ ልክ ሼፕ የሚያደርግ ይዘቱን ጠንቅቆ የሚያውቅ ከተማሪ የበለጠ ክህሎት እውቀት ያለው ደግሞ ከሱ የተሻለ ተማሪ ማፍራት ስላለበት የትምህርት ይዘትን በሳብጀክቱ ይችላል አይችልም የሚለው በዚህ መልኩ ተቃኝቶ ስልጠና ተሰጥቷል። የክፍል አያያዝ በምን ስልጠና ተሰጥቷል። የትምህርት ይዘት ላይ ስልጠና ተሰጥቷል። እንዘን ቅድም ያልኩትን ደግሞ ወደ ዲጂታል ኤጁኬሽን ወደምንለው ደግሞ ብዙ ነገር በቴክኖሎጂ ሆነ ወደ ቴክኖሎጂ እንዲቀርብ ደግሞ ስልጠናው ተሰጥቷል። በመምህራንና በትምህርት ቤት ርዕሰ መምህራን ላይ የተደረጉ የሪፎርም ስራዎችና የተሰጡ ስልጠናዎች በተማሪዎች ውጤት ላይ ቀጥተኛ ተጽዕኖ አሳድረዋል። በትምህርት ላይ መሰራት በአገር ላይ መስራት ነው በሚል ጥሩ እንቅስቃሴ እየተደረገ ለውጦች የመጡበት ሁኔታ ነው። እኔም በቅርብ ትምህርት ቤቱን ስለሚከታተል መምህራንም ስለሚከታተል እያየን ያለንበት ሁኔታ ስለሆነ ውጤቱ እጅግ አመርቂና አርኪ መሆኑን ነው እኔ በቅርብ እየተከታተልኩ ያለሁት። የተማሪ ውጤት ግራጁዋል የሚመጣ ነገር ነው። ግን ባየነውም ስቲል አሁን ባየነው አጥጋቢ ውጤቶችን አምጥተናል። ቀደም ሲል 2017 ላይ ከነበረው 6ኛ ክፍል ውጤት ተማሪዎች የማለፍ ምጣኔ 75 ከነበረበት ወደ 78 አካባቢ አሳድገናል። እንደዛውም 8ኛ ክፍል ላይም ወደ 19% ከነበረበት ወደ 39% ማደግ የቻለበት ነው። ያ ማለት ዘንድሮ ደግሞ ከዛም የተሻለ ማሳደግ እንችላለን ብዬ አስባለሁ። ብዙ ስራ እየሰራን ነው። ተማሪም ውጤት ላይ ለውጥ አይተናል። 6ኛና 8ኛ ክፍሎችን በተለይ ከመምህራን ጋር ተግባብተን እቅዳቅደን በየወሩ እቅዶች አሉን። ከዛ በዛ እቅድ መሰረት ተማሪዎች በበቂ ሁኔታ ቲቶሪያል ያገኛሉ። 3 4 5 የቀበረ ማኑ የቀበረ ተመራው ይበሩ አንገራ ሪፎርሙ ያመጣልን ለውጥ ብለን የምንለው አንድም ሙያውን በሙያዊ ስነ ምግባርም ሆነ እውቀት ታግዘን እንድንሰራ አድርጎናል። ሪፎርሙ ብዙ ለውጥ አምጥቶልናል፣ እጅግ በጣም ብዙ ለውጥ። ምክንያቱም ወደ ከሪፎርሙ የመጡ መምህራን ተለክተው ተመዝነው እውቀታቸው ታይቶ ስለመጡ እያንዳንዷን ነገር ትኩረት እያደረጉ ነው የሚሄዱ ነገሮችን ከስር እያጠሩ ነው። ማይጠራ ነገር ካለ እዛ ጋር ይዘው እንዲጠራ በማድረግ እያጣሩ ትክክለኛውን ስራ እየተሰራ ይመጣል ማለት ነው። ስልጠና ከሰጡ የሆነ ክፍተቶች ነበሩ። በመምህራን ላይ፣ በተማሪ ላይ፣ በአስተዳደሩም ላይ ክፍተቶች ነበሩ። ከዛም በኋላ ስልጠና ከተሰጠ በኋላ በመምህሩ ላይ ለውጥ መጣ ነገር አለ። በተማሪው ላይ በውጤቱ ላይ ለውጥ መጣ። አመራሩ ደግሞ እንደዚሁ ተፈትኖ ገብቶ ደግሞ ራሱን እየመራ ያለበትና ራሱን ችሎ ደግሞ ወደኛ መልእክቶችን ሲያስተላልፍ እኛም ደግሞ መልእክቱን ተቀብለን በዛ መሰረት እየሰራን እንገኛለን። ከመጀመሪያው ስልጠና ከመስጠቱ በፊት ያለውና ስልጠና ከተሰጠ ወዲህ ያለው ለውጥ በጣም የተለየ ነው። የትምህርት አመራሮቹን ብቃት ለማሳደግ በተከታታይ በሰራነው ስራ ከፍተኛ ውጤት አግኝተናል። የትምህርት አመራሮቹ የትምህርት አመራርነት አቅማቸው አድጓል። በኃላፊነት መንፈስ እየሰሩ ነው። በተጠያቂነት መንፈስ እየሰሩ ነው። የትምህርት ደረጃ ለማሻሻል ከፍተኛ ጥረት እያደረጉ ነው ያለው። እንዲሁም ደግሞ የተማሪዎችን ውጤት ለማሻሻል ከመምህራንም ከተማሪዎች ጋርም ከማህበረሰቡ ጋርም ተቀናጅቶ የመስራት አቅማቸው በጣም እያደገ መጥቷል ማለት ነው። በትምህርት ዘርፍ እየተሰጡ ላሉ የአቅም ግንባታ ስልጠናዎች
በከፍተኛ ደረጃ አስተዋጽኦ ከሚያደርጉ ተቋማት መካከል አንደኛው የሆሳና የመምህራን ትምህርት ኮሌጅ ነው። ኮሌጁ የተመሰረተው በ1994 ዓ.ም ሲሆን ከተመሰረተበት ጊዜ አንስቶ በተለያዩ የትምህርት ዘርፎች በርካታ መምህራንን በሰርተፊኬትና በዲፕሎማ ሲያሰለጥን ቆይቶ በኋላም ወደ ከፍተኛ የትምህርት ኮሌጅ ደረጃ በማደግ በዲግሪ መርሃ ግብር በመደበኛ በክረምትና በሳምንት መጨረሻ መርሃ ግብሮች በማሰልጠን ላይ ይገኛል። በትምህርት ዘርፍ ትምህርትን ውጤታማ ለማድረግ ዋና ምክንያት ተደርጎ የሚወሰደው የመምህራን ብቃትና የመምህራን አቅርቦት ነው። በዚህ ረገድ እንደኛ ኮሌጅ ከ1994 ጀምሮ መምህራንን ለክልሉ እንዲሁም ለአገር ደረጃ የሚሆኑ መምህራንን በቅድመ ስራ ስልጠናና በስራ ላይ ስልጠና እያፈራ ወይም እያቀረበ ያለ ተቋም ነው። በዚህም ዓመት በተቻለ መጠን አቅሙን አሳድጎ ኮሌጃችን በቅድመ ስራ ስልጠናና በስራ ላይ ስልጠና መምህራን የማልማት ስራ መምህራን በቅድመ ስራ ስልጠና በመደበኛነት የምናሰለጥናቸው ተማሪዎች አሉ። ወደ 1500 የሚጠጉ ተማሪዎችን ለመምህርነት እያሰለጠንን እንገኛለን። በዚህ ዓመትም ወደ 1000 የሚሆኑ መምህራን ይመረቃሉ። የመምህራን አቅርቦት አሁንም ያልተሻገርንበት ነው፣ ግን እየሰራን ያለ ነው። እንደ ክልላችን አንድ የትምህርት ኮሌጅ ሆሳና ትምህርት ኮሌጅ አለ። እዚህ ላይ የዲፕሎማ ፕሮግራም በዲፕሎማ ፕሮግራም እንዲሁም በሰርቲፊኬት ፕሮግራም እያስተማርን ያለ ነው። ብቃትን ከማሳደግ አኳያ የተለያዩ አጫጭር ስልጠናዎችን እንሰጣለን። ከቅበላ አኳያ አንደኛው በመደበኛ ነው የምንቀበለው የቅድመ ስራ ስልጠና መርሃ ግብራችን ላይ፣ ሁለተኛ ደግሞ አንድ አማራጭ በዚህ ዓመት ከፍተን እየሰራን የምንገኘው የሳምንት መጨረሻና የክረምት መርሃ ግብር ነው። በክልሉ የቅድመ አንደኛ ትምህርት አቅርቦት ሽፋን 28.5% ሲሆን ይህንን ክፍተት ለመሸፈን በሆሳና መምህራን ትምህርት ኮሌጅ የእጩ መምህራን የቅበላ አቅም በማሳደግ የቅድመ አንደኛ ደረጃ መምህራን ለማሰልጠን ልዩ ትኩረት በመስጠት እየተሰራ ይገኛል። በዚህም የመምህራን መነቃቃት፣ የማስተማር ስነ ዘዴያቸው መሻሻል፣ የመምህራን የሙያ ብቃት ምዘና ውጤት መሻሻል፣ የትምህርት ቤት አመራሮች ማስፈጸም ብቃት መሻሻል ላይ ከፍተኛ አስተዋጽኦ እያበረከተ ይገኛል። በቅርቡ በክረምት መርሃ ግብር ቅድመ መደበኛ ላይ ትኩረት አድርገን ክልሉ የሚፈልጋቸው ወደ 1200 ተማሪዎች አሉ። ወደ 1200 ተማሪዎችን ተቀብሎ የክልሉን የቅድመ መደበኛ የመምህር ተማሪ ጥምርታ ለማሳደግ ያቀደው እቅድ አለ። ያን እቅድ ለማሳካት 1200 ተማሪዎችን በዚህ ክረምት አስገብተን ዶርም አለን፣ ዶርም አዘጋጅተናል። በተለያዩ መርሃ ግብሮች የቅድመ አንደኛ ደረጃ መምህራንን ሽፋን ለማሳደግ እየሰራን ያለ ነው። እንደ ክልላችን በዋናነት የዲፕሎማና የሰርቲፊኬት ፕሮግራም እጩ መምህራንን ማሰልጠንና ወደ ትምህርት ስርዓቱ የማስገባት ስለሆነ ትኩረት ሰጥተን እየሰራን እንገኛለን ማለት ነው። የተጀመሩት የንቅናቄና የሪፎርም ስራዎች ቀጣይነት እንዲኖራቸው ትምህርት የገጠመውን የጥራት ችግር ከስረ መሰረቱ ቀርፎ በስነ ምግባር የታነጸ ትውልድን ማፍራት ይቻል ዘንድ የሁሉም ባለድርሻ አካላት ርብርብ ወሳኝ ነው። ቀጣይነት እንዲኖረው አንደኛ ዞኑም ጽፈት የከተማ ጽፈት ቤቱም ትምህርት ቤቱም ይሄንን የጀመረውን የስልጠና ሁኔታዎችን በተሻለ መልኩ መምህራንን ማሰልጠን ያስፈልጋል። እያሰለጠነ ቢቀጥል ደስ ይለኛል። መምህር የነገ አገር ተረካቢ እንዲያፈራ ለመምህራን ቦታ መስጠት አለበት። ከዛም በኋላ ያ መምህር ደግሞ ምን ማድረግ ስልጣን ማግኘት አለበት። ያ ስልጣን ደግሞ አሁን ተሰጥቶ አሁን መጥፋት ሳይሆን ተቀጣይነት መኖር አለበት። አዲሱ ስርዓተ ትምህርት ተግባራዊ ከሆነ ይሄ 4ኛ ዓመት ነው በክልላችን ማለት ነው። እንግዲህ በሳይንሱ አንድ ስርዓተ ትምህርት ተግባራዊ ከተደረገ ተዘጋጅቶ ተግባራዊ ከተደረገ በኋላ ስርዓተ ትምህርቱ ላይ የገጠሙ ክፍተቶችን የተስተዋሉ ክፍተቶችን ፎርማቲቭ አሰስመንት በማድረግ ወይም በመገምገም እነኛ መጽሐፍ ላይ ምንድን ነው ያለው ክፍተት የሚል የስርዓተ ትምህርት አተገባበሩን መገምገም ያስፈልጋል ማለት ነው። ይህንን ግምገማ አካሂደናል። ከአንደኛ ክፍል እስከ 8ኛ ክፍል ያሉ በየትምህርት አይነቱ የሁሉንም መጽሐፍት ፎርማቲቭ አሰስመንት ወይም ያተገባበር ጥናት አካሂደናል። ችግሮችን ለይተናል።
በዚህ መነሻ የመጽሐፍቱን ማሻሻያ ወይም ክለሳም አድርገናል።